አንቺ ባለጌ ቤት ለቀሽ ልጅ ብዬሻለሁ። አንቺ ግን ትጃቻልሽ። ያምሻ እንደልገኝ ነው። አዎ ገልሻለሁ። አንቺ የመጣሽ ወደ ተመሰቀቅብኝ ነው። ሲጀመር እኮ ያንቺ ህይወት ተመሰቃቅሏል። ባልሽና የባልሽን ወንድም ራስ እኮ መለየት ከብዶሻል። እሱን አንቺ ምን አገባሽ? ይልቅ አንድ ነገር ጠይቅሽ። ቆይ ፍላጎትሽ ምንድን ነው? የምትፈልጊውን ላድርግልሽ። ሳራ የት ነች? ይሄን መመለስ ትችላለሽ? ሚራ አላውቅም። ከዚህ ሄዳለች እኮ አልኩሽ። አላመንኩሽም። ሳራ ለኔ ተነግረኝ። አንቺ ማትረቢ ነውጭ ከዚህ ነውጭ። አንቺ አምሽ እንዴ በማን ሳትሆን ይመጣሽ? አንቺ ውሻ ልክስክስ ያጣለሞኝ ተሳድቦ ይሄዳል አሉ። ሰማያለሽ? ከእንግዲህ ነው ወይ ነው በቃ በኋላ መለሳለሽ። ምንድን ነው የምሰማው? ቆይ ምንም እኔን ወደደኝ፣ አንቺን ደግሞ ተወሽ። ምን ላድርግ ነኝ? አንቺን ፈልጎሽ አይደለም። ኧረ እና ታዲያ ምን ሆነ ነው እንደዛ ሲያደርገኝ ነበረው? ለአንቺ መናገር አይጠበቅብኝ። ተነስ። ግን አሁን በጣም ተናድጃለሁ ሮቤል። አንድ ነገር መወሰን አለብን። ከዚህ መሄድ አለብን ብያለሁ። ኧረ እባክህ እውነቴን ነው ሮቤል። እኔ እርጉዝ አይደለሁም። እስከዛሬም ዋሽቻለሁ። ሚራ የእውነት በጣም እየተናደድኩ ነው። እውነት ሚራ በስከ መጨረሻም ተዋረደች። ሉሆና ሰራችላት። ሮቤልን እንደወደደችው እንዳፈቀረችው አድርጋ ማክታ አደረገች። ይሁን እንጂ የእህቷን አቅጣጫና አድራሻ ለማወቅ ነበር ይህንን ያደረገችው። ሌላኛው እቅዷ ደግሞ ሚራን ከአድናን ጋራ ለመለያየት ነው። ይኸውም ሉሆና የተነሳችበት ዋነኛ ቅንነቷ በአድናን ላይ ሁለቱም እየተጫወቱበት ነው። የተጫወቱብህ ነው እባክህን ንቃ አለችው። አድናን በተደጋጋሚ ያስጠነቀቀችው። አድናን ግን ሚራን ስለሚወዳት በፍጹም አልሰማም አላት። እናም ከነዚህ ጭራቆች እንዴት አድናን ላድነው እችላለሁ? በጣም ምስኪንና የዋህ ነው አለች። ከዚህ እቅዷ በመነሳት ነበረ ሉሆና ሮቤልን እንደወደደችው አድርጋ ማስመሰል የጀመረችው። ታዲያ ሉሆና ሮቤልን እየቀረበችው መምጣቷ በሚራ በኩል ከፍተኛ የሆነ ቅናትን አስከተለባት። ተንጨረጨረች። እንደ ሳትም እለዋ ላይ ቦግ ብሎ ነደደባት። ሉሆና ከሮቤል ራሱ ረጅልኝ፣ ያንን ጅል ግን እንደፈለገ ማድረግ ትችላለች በማለት አድናን ጋር እንደፈለገች እንድትሆንና ሮቤልን ግን ቀና ብላ እንኳን ማየት እንደሌለባት አስጠነቀቀቻት። እሷ ግን እስኪ ምን ታመጫለሽ በማለት ፊቷ ላይ ሳመችው። በመጀመሪያ እንዲህ ስማት ሲቀርባት የነበርና ጭራሽ ይህንን ነገር አሁን ማድረግ የለብንም በማለት ሉሆና ለሮቤል ፈቃደኛ እንዳልሆነች የገለጸችለት ሲሆን ያችን ተንኮለኛዋ ሚራን ስታይ ግን አቃጠለቻት። በዚህን ሰዓት ሚራ መንጨርጫት ትጀምራለች። በሁለታቸው መካከል የተጀመረው መቀራረብም በስከ መጨረሻ ነፍሰ ጡር እንዳልሆነች ራሷን አጋለጠች። የሰማው ሮቤል እና እየቀለድሽብኝ ነው በማለትም እርስ በርሳቸው ቤቱ በጩኸት ማሽር ይቀልጣል። ይህን የሰማው አድናን እየሮጠ ወደ ክፍል ይከሰታል። አላረገዝኩም ምንድን ያልሽው በማለት ጥጫውን ከሚራ ጋር አድርጓል። አቤት የዛሬው ማለጉድ ነው። ለማንኛውም በዚህ ድራማ ክፍል እንግዲህ ብዙ አስቂ ነገሮች አሉ፣ ብዙ ወጣ ያሉ ነገሮችም እንመለከትበታለን። በተለይ ደግሞ ወንድማማቾች መካከል የተፈጠረው መቀናናት እጅግ በጣም የሚያስጠላ ነው። ሮቤል የወንድሜን ነገር ሁሉንም ነገር እነጥቀዋለሁ፣ ያድናን የሆነ በሙሉ ለእኔ አደርጋለሁ እያለ ዛሬ ከሉሆና ጋር ያላቸው መቀራረብ መመልከትም ሉሆናን ወደ ራስ ያመጣታለሁ በሚል እቅዱ ተሰልፏል። ይሁን እንጂ ሉሆና በደንብ አድርጋ የሮቤልን ልብ ተረድተዋለች። ወደ እሷ እየቀረበ የመጣበትንም አጋጣሚ ልትጠቀምበት ፈልጋለች። እስኪ ዛሬ አብረን እንከታተል ቀጣዩ ማለት ነው። ባለፈው ክፍል ሉሆና እህቷን እያሰበች እንቅልፍ ሊወስዳት አልቻለም። ሳራ እህቴ ሳራ የት ነች ትላለች። በዚህ ጥሪዋ መካከል አድናን ክፍሏን ከፍቶ ይገባል። እናም በዚህ ሰዓት ይቅርታ ሳላንኳኳው ገባሁብሽ ይላታል። ሮቤልን ከመሄድ ስላዳነችለት ምስጋና እያቀረበላት ነው። እሺ አንተ በደግነትና በየዋህነት እነሱ የሚለውን ነገር ብታምንም በወንድምህ መውጣት ደስተኛ ባትሆንም ነገር ግን አንድ ነገር ላስረዳ እፈልጋለሁ። እባክህን አድናን ራስህን ጠብቅ አለችው። እንዴት እንደምታስብለትና እንደሚያሳዝናትም ተረዳት። ይህኔ አድናን ለመሆኑ ግን ለምንድን ነው የምታስብልህ ሲጠይቃት በጣም ነው የማስብልህ፣ ታሳዝነኛለህ፣ እባክህን ሮቤል እነዚህ ሰዎች ያጠቁሃል በማለት አስጠነቀቀችው። በስከ መጨረሻም እንደሚያፈቅራት ገለጸላት። እሷም እንደምትወደው ገለጸችለት። እነዚህ ሁለት ልጆችም ተቃቀፉ። ያቺ ነገረኛዋ ሚራ በሩን ከፍታ ስትገባ ክፉኛ ተቃቅፈውም ተመለከተቻቸው። አድናን ክፉኛ ደነገጠ። ሉሆና ግን
ይህንን ስለተመለከተች ሚራ እሰየው አይነት ነገር ተዋት እባክህ ትንጨርጨር፣ ምንም አታመጣ፣ እነሱ የሚሰሩትን ብታይ እንዲህ አትልም ነበር አለችው። እናም ሁለታቸውንም በጥፊ ቀላቅላቸው ትታቸው ትወጣለች። ሉሆና ቀጠለች። ቆይ ባልሰራልሽ አለቻት። ብቻ ከነዚህ ክፉዎች እንዴት አድርጌ አድናን ልታደገው እችላለሁኝ? ምንም መንገድ ከነዚህ ክፉዎች ልጠብቀው ይገባል በማለት ከራሷ ጋር ማሰበች። ሚራ ባየችው ነገር ተናዳና አብዳ ወደ ሮቤል ክፍል ታምራለች። ምን ሆነሽ ነው የተናደድሽው? በማለት ጥያቄውን አስከተለ። እሷም ሉሆናና አድናን ተቃቅፎ እንደተመለከተቻቸውም ነገረችው። ይህ አጋጣሚ በጣም ጥሩ ነው። ምን አናደደሽ? ምን አስቀናሽ? እኔና አንቺስ ፍቅር አይደለን እንዴ? ይላታል። እሷም በፍጹም አይሆንም፣ ሁለታቸው ፍቅር ሆኖ ከማይ ሞቴን እመርጣለሁ አለች። ሁኔታ እሷ እየተንጨረጨረች፣ እሱ ግን ሌላ ነገር ነበር የሚያስበው። አድናን ሉሆናን አፈቀራት፣ በቃ እነጥቅበታለሁ በማለት አሰበ። ከዛን ሰዓት ጀምሮ ሉሆናን ሲያት፣ ሉሆና ትናንትና አፈቅርሃለሁ ያልሽኝ ከልብሽ ነው? ሉሆናም ይህ አጋጣሚ ጥሩ እንደሆነ ተመለከተች። እናም አሁን አመንከኝ እንዴ አለችው። ትናንትና ጥያቄውን ሳቀርብልህ እንደምትጠራጠር ገልጸህልኝ ነበረ። አሁን ሁለታችንም አንድ እኩል ነን አለችው። እሱም በሚገባ አምንሻለሁ፣ እኔ ጋ ፍቅረኛሞች ለመሆን አንድ ቅድመ ሁኔታ እንድታሟላ ጠይቃለሁ አለችው። ይኸውም ሚራን ሙሉ በሙሉ መተው እንደሆነ ማስጠንቀቂያ ሰጠችው። ሉሆና እኮ እሷ ስለወደደችኝ እንጂ እኔ አልወዳትም በማለት አስመሰለ። የሉሆናን ማስመሰል ያልተረዳው ሮቤል በጣም ይገርማል እና አሁን ፍቅራችንን መጀመር እንችላለን በሚገባ አለችው። ሚራ ላይ ሲያደርግ የነበረውን ነገር እሷ ላይም ለማድረግ ፍላጎት እንዳለው ይገልጽላታል። አይ እኔ እንኳን እንዲሁ ዝም ብዬ ያለ ቅድመ ሁኔታ የማደርግበት አንዳችን ምክንያት የለኝ፣ ለዛ ነገር መቆየት አለብን በማለት ሮቤልን አስረዳችው። ሮቤል ልጃገረድ ነሽ እንዴ ሲልም ጠይቋታል። አዎ ልጃገረድ ነኝ፣ ለዛ ነገር ገና ነኝ አለችው። በሚወዳትም በሚገባ ገለጸላት። ሮቤል ይህንን ነገር ከሰማ በኋላ ቀጥታ ለአድናን በመሄድ ይውልህ አናኩ እንደምትወደኝ ገለጸችልኝ ይለዋል። አድናን ክፉኛ ተደናገጠ። ሉሆና አፈቅርሃለሁ አለችህ በማለትም ጠይቀው። አው እኔንም ብላኛለች፣ ሰው ሁሉ ለካ አስመሳይ ነው። አድናን በትህትና ይቅርታ ሮቤል፣ በጣም ደስተኛ ነኝ፣ ሉሆና ማለት በጣም ቆንጆ ልጅ ናት፣ ጥሩ ልጅ ናት፣ ትላት በላይ አስተሳሰቧም ረቂቅ ነው በማለት አመሰገነ። እውነትም ሉሆና ሮቤልን ካፈቀረችው በሱ በኩል ደስተኛ እንደሆነም ምንነት ነበር ሲያስብ የነበረው። እናም በዚህ ሁኔታ ግን በሉሆና ትንሽ ቅሬታ ገብቶታል። እንዴት ሁለታችንም ደግሞ ለዛውም ወንድማማቾች ነን፣ ሁሉንም እያወቀች ለሱ ምሽ ለኔም ደግሞ የፍቅር ጥያቄ ምን ማለት ነው በማለት ከራሱ ጋር ሲወዛገብ ቆይቷል። ሉሆና አሁንም ወደ ሮቤል ክፍል በማምራት አንዳንድ ነገሮች እያወራች ነው። በእርግጥ ስልኳን አስተካክላ ይዛ ነበረ። ለመሄድ እየቻልክ ለምንድነው ዊልቸር ላይ ሆነ ማስመሰል የፈለግከው በማለት ልትቀዳው ፈልጋ፣ ነገር ግን ቀድሞ ስለተጠራጠረባት ስልኳንም ቀማትና ቼክ አደረገ። በእርግጥ ለሪከርድ ያልተዘጋጀ ስልክ ስለነበረም ተመልሶ ሰጣት። ምን ነው አላመንከኝም እንዴ አለችው። እየቀዳሽኝ ከሆነ በማለት እንደሚጠራጠራት ይገልጽላታል። ፍቅርና ጥርጣሬ አንድ እኩል አይሄድም፣ እናም ጥርጣሬን ወደ ጎን በመተው ዝም ብሎ ማፍቀር ነው ብለዋለች። ሆነ ጊዜው ሲደርስ ነግርሻለሁ፣ ለማንኛውም ግን አንቺ እውነትም ትወጂኛለች በማለት የፍቅር ጥያቄውን አቀረበላት። የምታፈቅረውም ገለጸችለት። የሚራን ነገር ግን እንዴት ታደርጋለህ አለችው። እሷን እኮ አልፈልጋትም በማለት እንደማይፈልጋት ገለጸላት። ሁለታቸው ፍቅር እየተጫወቱ ሳለ ወዲያውኑ ሮቤል ሉሆናን ለመሳም እየሞከረ ነበረ። የዚህን ሰዓት ሚራ እብድ ትሆናለች። ጭራሽ ደግሞ ክፍል ገብተሽ ለመሳም ሞክርሽ ማለት መጨቃጨቅ ትጀምራለች። እና ምን ታመጫለች በማለትም ሉሆና ሮቤልን ስመው ትወጣለች። በዚህን ሰዓት ምን ለማድረግ እየሞከርክ ነው? በእኔ ላይ እንዴት ታሾፋለህ? እንዴት ትቀልዳለህ? እያለችም ተናደደች። ሮጠችም ወደ አድናን በመሄድ ከሮቤል ጋር የፍቅር ግንኙነት ሉሆና መስርታለች፣ በጭራሽ መሆን የለበትም፣ እኔ እናንተን ሊያርቀን እያሰበ ነው እያለች በሁለታቸው መካከል የሚጀምረው የፍቅር ግንኙነት ለእነሱ ሰላም እንደማይሰጣቸው መጨቃጨቅ ትጀምራለች። እሷም በቃ ተይው አትናደጅ፣ እንደውም ደስተኛ ሊያደርግሽ ይገባል እንጂ ምን አንጨረጨረሽ በማለት የሚራ ንዴትና ብስጭት ከምን እንደተነሳ ግራ አጋብቶታል። ሉሆና ሀገር ሰላም ብላ በተኛችበት አጋጣሚ ሚራ ወደ ክፍሏ በመሄድ ጉርቧን አነቀቻት እና ምን ለማለት እየፈለግሽ ነው? ልቀቂ፣ ልትገይ ነው ያለቻት።
የኔ የሆነን ነገር መንካት ዋጋ ያስከፍላል፣ አዎ እገድልሻለሁ ስትልም ዛተችባት። እና አንቺን ተወሽ እኔን አፈቀረ ምን ላድርግሽ በማለትም የበለጠ አናደደቻት። በዚህ ሁኔታ ራሷን እየደበደበች የምታደርገው ግራ ገብቷታል። ታዲያ አሁንም የምትጨብጠው ብታጣ ከሮቤል ጋር በመሄድ አርፈ ተቀመጥ፣ ከዚች ጋር ምንም አይነት ግንኙነት እንዲኖረው አልፈቅድልህም በማለት እጇን ለጥፊ ዘረጋች። ታዲያ ሮቤልም እንደዛው እንደተለመደው ማስመሰሉን ቀጥሎበታል። ናንም ሉሃናን አኩርፏታል። ለምን ሁለት ወንድማማቾቹን ለምን እኔን ማፈቀር ሮቤልን ማፈቀርኩት ትላለች በማለት ገና በሩን ከፍታ ስትወጣ ሰላምታ እንኳን በወጉ አልተቀያየሩም ነበረ። ለምን ዘጋኝ ስትልም ጠይቀዋለች። እኔ ጋር አፈቀርኩባትኝ ጥሩ ነው፣ በሁለታቸው የፍቅር ግንኙነት ግን በጣም ደስተኛ ነኝ፣ እናም ያዝልቅላችሁ መጨረሻውን ያሳምረው በማለትም እየመረቃትም ነበረ። እሷ ግን እንዴት አድርጌ እንደማስረዳህ አላውቅም፣ ብቻ ከሮቤል ክፍል የሚሄደው አንዳች ነገር ስላለኝ እንጂ እሱን አፍቅደው አይደለም በማለት እየተናገረች ነው። በዚህ መካከል አድናን እየተወዛገበ ነው። ማለትም ይችልሽ እንዴት ነው ነገሯ? መጀመሪያ ሮቤልን አይንህን ላፈር በማለት ስትጨቃጨቀው እንደቆየችና አሁን ደግሞ ሁለታቸውም እኔን አፍቅራኛለች፣ ሚራ በበኩሏ ይሄው ከሮቤል ጋር የፍቅር ግንኙነት መስርታለች እያለች የምትናገረው ነገርና የሉሃና የሮቤል ጥላቻ ብቻ አወዛግቦታል። ናት እያንገበገባት ያለው ሚራም ለምን እዚህ ቤት ይዘኸኝ ብን ብለህ አጠፋም፣ በዚህ ሁኔታ አንድ ቀን አድናን ያገኘናል፣ ሉሃናም እየተከታተለችን ነው፣ እናም እሱ አወቀ ማለት ያልቅልናል ማለት ነው እያለች በፍርሃት ውስጥ እንደተዋጠችና ያን ቤት ካለቀቁ ሰላም እንደማያገኙ እየገለጸችለት ነበረ። ሮቤል ምንም ነገር ሳንይዝ ከአንቺ ጋር ወጥተን ምን እንሰራለን? ግድ የለሽም፣ አሁን ባለንበት ሁኔታ ቤቱ ካልተሸጠ በስተቀር ባራ ድንቡል የምናገኘው ነገር የለም። ይህ እስከሚሆን ድረስ ተረጋጊ፣ ያድናን የሆነ ነገር መቀማት ደግሞ ለእኔ ትልቅ ህልሜ ነው እንዳለው ሁሉ በስከ መጨረሻም ሚራ እየተንቀዠቀዠች መታገስ አቅቷት አንድ ነገር እንድታውቅልኝ እፈልጋለሁ፣ እኔ ነፍሰ ጡር አይደለሁም ስትል ለሮቤል ገልጻለታለች። ሮቤል ምን ማለትሽ ነው? እና አላረገዝኩም እያልሽ ነው ሲል ሁለታቸውን በጩኸት ቤቱ ተሞልቶ ሳለ አድናን አዳምጧቸው ስለነበረ ወደ ክፍል በመምጣት እንዴት ነው አላረገዝኩም ማለት ምን ማለት ነው ሲል አፋጧታል። ይህ ሁኔታ ሚራ ከሁለቱም አረገዝኩልህ እያለች ስታሾፍ የቆየችው በስከ መጨረሻም በራሷ አንደበት ተጋለጠች። በስከ መጨረሻም እንግዲህ ሚራ ከሁለቱ ወንዶች ውጭ ሆናለች። ለማንኛውም ሚራ እንግዲህ ክፉ ስራ ከሆኖ በራሷ ጊዜ ተጋልጣለች ማለት ነው። በቀጣይ ክፍል እስከምንገናኝ ለዛሬ እዚሁ ይብቃን። መልካም ጊዜ